ባሳለፍነው ወር የቻይና ወታደራዊ ግዝፈትና አቅም ዓለምን የማነጋገሩ ግለት ገና ሳይቀዘቅዝ ከቀናት በፊት ደግሞ በሰሜን ኮሪያ የታየው ወታደራዊ ሰልፍና የጦር መሳሪያ ትዕይንት ከምድር አጽናፍ እስከ አጽናፍ ያነጋግር ይዟል። በዋና ከተማዋ ፒዮንግያንግ በተካሄደው ምድርን ያንቀጠቀጠ ወታደራዊ ሰልፍ ላይ የሰሜን ኮሪያው መሪ ኪም ጆንግ ኡን ምዕራባውያንን እንቅልፍ የነሳውንና አነጋጋሪ የሆነውን ሃውሶንግ 20 የተሰኘ አዲስ አህጉር አቋራጭ ባላስቲክ ሚሳኤልን ይፋ አድርገዋል። ለምዕራባውያኑ ማስጠንቀቂያ ደውል ነው የተባለው የኒኩለር ቦምብ የተገጠመለትና ሀገሪቷ በታሪኳ ታጥቃቸው ከምታውቃቸው የጦር መሳሪያዎች ሁሉ በእጅጉ የላቀ ነው የተባለለት ሃውሶንግ 20 የተሰኘው አስደንጋጩ አህጉር አቀፍ ባላስቲክ ሚሳኤል ሀያላንን ባይ ምዕራባውያን ሀገራትን ድንጋጤና ትርምስ ውስጥ ከቷል። በተለይም 15000 ኪሎ ሜትር ድረስ የሚጓዝና አህጉር ማቋረጥ የሚችለው ይህ ሚሳኤል ከሰሜን ኮሪያ ተተኩሶ በየትኛውም የአሜሪካ ግዛት ላይ የተሰጠውን ታርጌትን ማውደም የሚችል መሆኑ ደግሞ ኪም ለአሜሪካና ለአጋሮቿ ማስተላለፍ የፈለጉት ወየውላችሁ የሚል ማስጠንቀቂያ ነው ተብሏል። The pounding of boots and the rumble of North Korea's military might echoed through Pyongyang. On display, new launch systems and the as yet untested Hwasong-20, an intercontinental ballistic missile theoretically capable of striking anywhere on the US mainland. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን ዓለምን እያነጋገረ ስላለውና ሃውሶንግ ስለተባለው ሰሜን ኮሪያ በይፋ ስላሳየችው አዲሱ አህጉር አቀፍ ተምዘግዛጊ ሚሳኤልና በዕለቱ በፒዮንግያንግ ስለተከናወነው አስገራሚ የጦር መሳሪያ ትዕይንት እንደሚከተለው እናወጋችኋለን። ፀሐይ በምስራቅ እንደምትወጣ ጠንካራ ክንዶችም እንዲሁ ከምስራቆቹ ሰማይ ላይ መውጣት ከጀመሩ ሰነባብተዋል። በምዕራብ ሰማይ ላይም ፀሐይ እንደምትጠልቀው ሁሉ የጎራው ሀገራት ጉልበትም እንዲሁ እየከሰመ መምጣቱን ዓለም ምስክር እየሆነ ነው። ባለፈው ወር የቻይና ወታደራዊ ግዝፈት ዓለምን የማነጋገሩ ግለት ገና ሳይቀዘቅዝ በሰሜን ኮሪያ የታየው ማራኪ የወታደራዊ ሰልፍና ጥንካሬዋን ያሳየው የጦር መሳሪያ ትዕይንት ከአጽናፍ አጽናፍ ያነጋግር ይዟል። ባሳለፍነው ሳምንት መጨረሻ በዋና ከተማዋ ፒዮንግያንግ የሰሜን ኮሪያው መሪ ኪም ጆንግ ኡን ሀገራቸው በረቀቀ ወታደራዊ ልዕቀት የተከሰተችበትን አዲሱን አህጉር አቋራጭ ባላስቲክ ሚሳኤልን ከእንግዶቻቸው ጋር በመሆን ሲያስተዋውቁ ታይተዋል። Hwasong-20, an intercontinental ballistic missile theoretically capable of striking anywhere on the US mainland. Its solid fuel engine would make it harder to detect before launch. Overseeing the new weapons, new friends. አርባ መሻሽ ላይ የተጀመረው እጅግ አስደናቂው ሰልፍ የገዢው የሰራተኞች ፓርቲ የተመሰረተበትን 80ኛ ዓመት መታሰቢያ ክብረ በዓልን በማስመልከት የቀረበ ሲሆን በወታደራዊ ሰልፉ ላይ እጅግ አነጋጋሪና ለምዕራባውያኑ ማስጠንቀቂያ ደውል የሆነ ኒኩለር ቦምብ የተገጠመለት ሀገሪቷ በታሪኳ ታጥቃቸው ከምታውቃቸው የጦር መሳሪያዎች ሁሉ እጅግ የላቀ ነው የተባለለት ሃውሶንግ 20 የተሰኘው አስደንጋጩ አህጉር አቀፍ ባላስቲክ ሚሳኤል ለወዳጇም ለጠላቶቿም አሳይታለች። በረቀቀ ቴክኖሎጂ የተሰራው የሚሳኤል በዓለም ላይ ብቸኛና ተወዳዳሪ የለሽ የሆነ የሀገሪቷ ጠንካራው የኒኩሌር ስትራቴጂካዊ የጦር መሳሪያ መሆኑ ምዕራባውያንን እንቅልፍ ነስቷል። ሃውሶንግ 20 የተሰኘው አዲሱ ባላስቲክ ሚሳኤል 15000 ኪሎ ሜትር ድረስ የሚጓዝና አህጉር ማቋረጥ የሚችል ሲሆን ከሰሜን ኮሪያ ተተኩሶ በየትኛውም የአሜሪካ ግዛት ላይ የተሰጠውን ታርጌት ማውደም መቻሉ ደግሞ ኪም ማስተላለፍ የፈለጉትን መልእክት ግልጽ አድርጎታል።
ምዕራባውያን በተለይም አሜሪካ ሰሜን ኮሪያን እንደ ሀገር ሳይሆን ጨለማ እንደዋጣትና ስልጣኔ እንዳልዘለቃት መሪዎቿን ደግሞ በጭካኔ ጥግ የተሞሉና በብረት ዘንቀጥቅጠው ህዝባቸውን የሚገዙ አምባገነን አድርገው ለዘመናት የውሸት ፕሮፓጋንዳ ሲነዙ ከርመዋል። የዚህ ሁሉ ስም የማጠልሸት ዓላማ ግን የሰሜን ኮሪያ ውስጡን በማንሰራራት በዓለም ወታደራዊ ኃይል ግንባታ መድረክ ተገዳዳሪ ወደ መሆን መምጣት ስለመሆኑ ወቅቶች እያረጋገጡ ይገኛሉ። ማረጋገጫ ከሚሆኑ ከነዚህ ወቅቶች አንዱ በዋና ከተማዋ በፒዮንግያንግ አደባባዮች ላይ በጥቅምት 1 ቀን የታየው አነጋጋሪ ወታደራዊ ሰልፍ መሆኑ ተዘግቧል። ከሁሉ ልቆ የሀገሪቷ የሚሊተሪ አቅም መግነንን በዚህ ወታደራዊ ሰልፍ ላይ የቀረበው ሃውሶንግ 20 የተሰኘው የርቀት ተምዘግዛጊ ኒውክሌር ተሸካሚ ሚሳኤል ስለመሆኑ ምዕራባውያን የመረጃ ምንጮች በሰበር ዜናቸው ዛሬም ድረስ እየዘገቡት ነው። የሃውሶንግ ሚሳኤል ተከታታይ ምርቶች በፊትም ቢሆን በሰሜን ኮሪያ በየትኛውም የተባበሩት አሜሪካ ግዛቶች ላይ ኢላማዋን ለመምታት የሚያስችል አቅም ሲሰጣት ከርሟል። ነገር ግን የአጠቃቀም ስርዓቱ ሚሳኤሉን ኢላማ ላይ ለመድረስ ውስብስብ ስላደረገበት ሲተች ነበር። አሁን ግን ምስጋና ለሀገሪቷ የቁርጥ ቀን የጦር ቴክኖሎጂ ጠበብቶች ይሁንና አዲሱ ሃውሶንግ 20 የረጅም ርቀት የኒውክሌር ቦምብ ማድረሻ ቴክኖሎጂ ላይ አዳዲስ ቅመሞች ታክለውበት ለሀገሪቷ ጠንካራ ክንድ እንዲሆን አስችለውታል። ይህን ዘመን ወለድ አዲስ የሚሳኤል ቴክኖሎጂን ሀገሪቷ ይፋ ማድረጓን ተከትሎ በአሜሪካ የተመሰረተው ካርኒጌ ኢንዶመንት ፎር ኢንተርናሽናል ፒስ ተቋም ኃላፊ ኢንከንት ፓንዳ ሲናገሩ የዚህ ሚሳኤል አዲስ ስርዓት የተነደፈው ብዙ የኒውክሌር ጦር ቅቡላዎችን ጭኖ ወደ ጠላት ሰፈር ለማድረስ ነው። በርካታ የጦር ቅቡላዎች አሁን ባሉት የአሜሪካ ሚሳኤል መከላከያ ስርዓቶች ላይ ጭንቀትን ይጨምራሉ። ስለዚህ ፕሬዚዳንት ኪም ሃውሶንግ 20ን በማስተዋወቃቸው ዋሽንግተንን ለመቅጣት ትርጉም ያለው ነገር ነው ብለዋል። የሰሜን ኮሪያው አዲሱ ሃውሶንግ 20 ሚሳኤል የሚሸከማቸው የኒውክሌር አረሮች ጠፍጣፋና የታችኛው ክፍላቸው የሰረጎደ በመሆኑ የጦር አረሩ ወደ ኢላማው አቅጣጫ በትክክል እንዲሄድ የሚያደርገው ከመሆኑ በላይ በጠላቶች ለመለየትና በመከላከያ ሚሳኤሎቻቸው የመመታት ዕድሉን አስቸጋሪ ያደርገዋል። ሃይፐርሶኒክ ተብሎ የተጠራበት ምክንያትም በሚጓዝበት ጊዜ ከድምፅ ፍጥነት ከ5 እጥፍ በላይ የሚጓዝ በመሆኑ እንደሆነ ባለሙያዎች ተናግረዋል። ሃውሶንግ 20 ከካርቦን ፋይበር በተገኘ ቁስ የተሰራና ጠንካራ ነዳጅን የሚጠቀም ሲሆን ይህም በጥቂት ደቂቃዎች ውስጥ በከፍተኛ ፍጥነት እንዲጓዙና ብዙ ተኩሶችን እንዲያስወነጭፉ ያደርገዋል። በተጨማሪም ራሳቸውን ችለው ለኢላማ የተዘጋጁ ከተፈለገም ወደ እናት ማስወንጨፊያቸው አካል መመለሻ የተገጠመላቸው ተሽከርካሪዎችን መሸከም ይችላል ተብሏል። በፒዮንግያንግ ዘመናዊ የኮምፒውተር ስርዓት የተዋቀረው ይህ የጦር መሳሪያ እስከ 15000 ኪሎ ሜትር በሚገመት ክልል በፍጥነት ተጉዞ መድረስ ስለሚችል በየትኞቹም የአሜሪካ አህጉር ኢላማዎች ላይ ጥቃት ማድረስ እንደሚችል የሰሜን ኮሪያ መግለጫ አስረድቷል። ውድ የመሿለኪያ ቤተሰቦች ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። አስደናቂ ወታደራዊ ሰልፍ ላይ ሌሎች በርካታ ዘመናዊ የጦር መሳሪያዎች ለእይታ የቀረቡ ሲሆን ከነርሱ ውስጥ ሃይፐርሶኒክ ባላስቲክ ሚሳኤሎች፣ ተወንጫፊ ሚሳኤሎች፣ በርካታ ሮኬት ማስወንጨፊያዎችና የአጥፍቶ ጠፊ ድሮኖችን ማስወንጨፊያዎች ይገኙበታል ሲሉ በኮሪያ ብሔራዊ አንድነት ተቋም ውስጥ የሰሜን ኮሪያ ተንታኝ የሆኑት ሆንግሚን ተናግረዋል። የሰልፉ አድማቂ የነበሩት ታንኮችም ተሻሽለው የተሰሩ የጦር ሜዳ ታንኮች ሲሆኑ
አስደንጋጭ ጥቃቶችን መፈጸም የሚችሉና ራሳቸውን ከጥቃት እንዲከላከሉ ተደርገው የዘመኑ ናቸው ሲል የመንግስት ሚዲያ ዘግቧል። ሩሲያ ከዩክሬን ጋር ባላት ጦርነት ከዓመት በፊት ተልከው ግዳጅ ከተወጡ በኋላ የተመለሱት 12000 የሰሜን ኮሪያ ወታደሮችም በልዩ ሁኔታ በሰልፉ ላይ እንዲሳተፉ ተደርገዋል። በኪም አደባባይ ወታደራዊ ሰልፉን ሲከታተሉ የነበሩ የሰሜን ኮሪያ ዜጎች አዲሱን የአውሶንግ 20 ሚሳኤሎችን ጭነው ወደ ሰልፉ ሜዳ የገቡትን ጭነት መኪኖች ሲመለከቱ አስደናቂ በሆነ መንገድ ደስታቸውን ሲገልጹ ታይተዋል። ከፍተኛ ተመራማሪው ሆንግ ሚን ይህ ሰልፍ የኪም የኒውክሌር ምኞት እየገሰገሰ መሆኑን ለውጭ ኃይሎች መልእክት አስተላላፊ ሆኖ ያገለግላል ብለዋል። ተንታኞች ደግሞ የአውሶንግ 20 ሚሳኤል ይፋ መደረጉ ሰሜን ኮሪያ ዓለም አቀፍ ማዕቀቦች ቢጣሉባትም ስልታዊ አቅሟን ለማዘመን ያላትን ቁርጠኝነት ያሳያል ብለዋል። በፓርቲው 80ኛ ዓመት የምስረታ በዓል ላይ የታየው አስደማሚ ወታደራዊ ሰልፍ በሰሜን ኮሪያ ከቅርብ ዓመታት ወዲህ ከታዩት ሁሉ ትልቁ ሲሆን ከሚሳኤሎቹ ጎን ለጎን በደንብ ልብስ ያሸበረቁ ከ10,000 የሚበልጡ ወታደሮችና ዘመነኛ ታንኮች እንዲሁም ሰው አልባ አውሮፕላኖችን አካቶ አሳይቷል። ሰልፉ በውብ የርችት ትርኢትም የታጀበ ነበር። በባለፈው ወር በቻይና በተደረገው ተመሳሳይ ወታደራዊ ሰልፍ ላይ በሺ ጂንፒንግ የክብር እንግድነት የተደረገላቸው ፕሬዝዳንት ኪም ጆንግ ኡን ሀገራቸው ከቻይና ጋር የጀመረችውን የዲፕሎማሲ ግንኙነት ደረጃ ያሳየ ሆኖ ማለፉ በሰፊው ሽፋን ያገኘ ዘገባ እንደነበር ይታወሳል። በዚህ ወታደራዊ ትዕይንት የቻይናው ጠቅላይ ሚኒስትር ሊ ኪያንግ እና የሩሲያው የልዑካን ቡድን መሪ እንዲሁም ደግሞ የቀድሞ የሩሲያ ፕሬዝዳንት ዲሚትሪ ሜድቬዴቭን ጨምሮ የቪየትናም ኮሚኒስት ፓርቲ ኃላፊ ቶላም በክብር እንግድነት የተገኙ መሆኑ የሀገሪቷን ዓለም አቀፋዊ ድል ወታደራዊ ብቻ ሳይሆን ዲፕሎማሲያዊም ጭምር አድርጎታል ተብሏል። ፕሬዝዳንት ኪም ጆንግ ኡን አርብ ዕለት ቀደም ብሎ ከሩሲያው ልዑክ መሪ ሜድቬዴቭ ጋር የተነጋገሩ ሲሆን የጦር ሰራዊታቸው በዩክሬን እያካሄደ ባለው ወታደራዊ ዘመቻ ለሩሲያ የሚዋጉ የሰሜን ኮሪያ ወታደሮች መስዋዕትነት በሁለቱ ሀገራት መካከል ያለውን እምነት አረጋግጧል ብለዋል። ኪም ለሜድቬዴቭ ከሩሲያ ጋር ያለውን ትብብር አጠናክረው እንደሚቀጥሉና የጋራ ግቦችን ለማሳካት በተለያዩ የእርስ በርስ የቴክኖሎጂ ልውውጦችን በቅርበት ለማከናወን እንደሚፈልጉም ገልጸዋል። Наши партнеры, наши друзья. እኛ ያሉንን ወዳጆች ሁሌም አክብረን ነው የምንዘልቀው። ሁሌም ከጎናችን ልናጣቸው ከማንፈልጋቸው መሃል ሰሜን ኮሪያ አንዷ ናት። ህዝቡም ሆነ መሪው ኪም ጆንግ ኡን የኛ ጥብቅ ወዳጅ ናቸው። አሁንም ከኮሪያ ጋር ያለንን ወዳጅነት ከስከዛሬው የበለጠ አስጠብቀን እንዘልቃለን። ደማቅ ክብረ በዓል ስላከናወኑ በእጅጉ ተደስተናል። ባለውለታችንም ስለሆኑ እናመሰግናቸዋለን። በወታደራዊ ሰልፉ ላይ ፕሬዝዳንት ኪም የሰሜን ኮሪያ ወታደሮች በባህር ማዶ በተለይም በሩሲያና በዩክሬን ጦርነት ላይ ለሰሯቸው አመርቂ ስራዎች ሞቅ ያለ ማበረታቻ የሰጡበትን ንግግር ያደረጉ ሲሆን የወታደሮቹ ጀግንነት በሰሜን ኮሪያ መከላከያ ላይ ብቻ ሳይሆን በሶሻሊስት ግንባር ምሽጎች ውስጥም እንደሚታይ የዜና ወኪሉ KCNA ተናግሯል። ኪም በንግግራቸው ሰራዊታችን ሁሉንም ስጋቶች የሚያወድም የማይበገር አካል ሆኖ ማደጉን መቀጠል አለበት ብለዋል። 무슨 말로 다 헤아릴 수 있겠습니까? 나에게 있어서 우리 당에 있어서 군대는 명실공히 힘이었습니다. 불구라는 정신력으로서 불패하는 강력으로서 군대는 항상 우리 당의 시련을 이기는 힘. የጦር ሰራዊት አቅማችን አሁን አስተማማኝ ደረጃ ላይ ደርሷል። የነበሩብንን ብዙ ክፍተቶች ደፍነናል። በቀጣይ ጊዜያትም ከዚህ በተሻለ ሰራዊታችንን ማሳደጉና ማጠንከሩ ላይ እንበረታለን። ከምንም በላይ ደግሞ ለሰላም ቅድሚያ እንሰጣለን። በዓለማችን ሰላም ይሰፍን ዘንድ ሁላችንም ዘብ መቆም አለብን።
ተንታኞች ደግሞ የትዕይንቱ መዘጋጀትና መቅረብ በቀጠናው እየጨመረ የመጣውን ወታደራዊ እንቅስቃሴ ተከትሎ መሆኑን ተናግረዋል። የአሜሪካና የደቡብ ኮሪያ የስለላ ኤጀንሲዎች በቅርቡ ከዋሽንግተን ጋር ሊያደርጉት ከሚችሉት አዲስ ድርድር በፊት የፒዮንግያንግ ባለስልጣናት ሀገራቸው ሚሳኤል ማስወንጨፍ ወይም ሳተላይት ማምጠቅ እንደምትችል አስጠንቅቀዋል። ከዚህ ቀደም ሰሜን ኮሪያ ድሮኖችንና በአሜሪካ የተሰሩ F-35 ተዋጊ አውሮፕላኖችን ለመጥለፍ የተነደፉ ሁለት አዳዲስ ከአየር ወደ አየር ላይ የሚሰማሩ የሚሳኤል ስርዓቶችን ሙከራ አድርጋለች። ፓንሲር S-1 ሲስተሞችን ጨምሮ በሩሲያ የቴክኖሎጂ ልውውጦች የተደገፉ ናቸው የተባሉት እነዚህ ሙከራዎች የሰሜን ኮሪያን እያደገ የመጣውን የአየር መከላከያ ላይ ያተኮረና ከሞስኮ ጋር የፈጠረችውን ጥልቅ ወታደራዊ ግንኙነት የሚያንጸባርቅ ነው ተብሏል። የዓለማችን ተነባቢ ጋዜጣ የሆነው ዋሽንግተን ፖስት የፒዮንግያንጉን ወታደራዊ ሰልፍ በተመለከተ ሰሜን ኮሪያ የምዕራቡን ዓለም ለማስጠንቀቅ የኒውክሌር አረሮችን እንደምትልክ አድርጋ አቅርባለች በሚል ርዕስ ሰፊ ዘገባ ሰርቷል። በዘገባው ዝርዝርም ሰልፉ የሀገሪቷን መሪ ፓርቲ እጅግ ያደመቀ መሆኑን ካሰፈረ በኋላ በቦታው የቻይናው ጠቅላይ ሚኒስቴርና የሩሲያው የቀድሞ ፕሬዝዳንት ሜድቬዴቭ መገኘታቸው እንዲሁም የበርካታ ሀገራት ባህል ልዑካን ቡድን መገኘታቸው ከምዕራባውያን በተቃራኒ ያላቸውን ጥምረት ለማሳየት እንደሆነም ዋሽንግተን ፖስት ዘግቧል። ጋዜጣው በዝግጅቱ ላይ የተገኙትን ያልተጠበቁ እንግዳ የሆኑትን የሰሜን ኮሪያ ወታደሮች ለሩሲያ ድጋፍ ባረጉበት ወቅት የተሰማሩበትን ኩርሱክ ግዛትን የሚመሩት አሌክሳንደር ኪንሼቴ መሆናቸውን ገልጿል። የኩርሱክ አስተዳዳሪ በዝግጅቱ ላይ መገኘት ሰሜን ኮሪያ ለሩሲያ መስዋዕትነት የሰጠችውን ክብርና ዋጋ ያሳየ ነው ተብሎ ተወድሷል። ሩሲያው የኩርሱክ አስተዳደር አሌክሳንደር ከዝግጅቱ ቀደም ብለው የገቡ ሲሆን በሜይዴ ስታዲየም ከሰልፉ በፊት አንድ ቀን ቀደም ብሎ በተዘጋጀው የጂምናስቲክና የኪነ ጥበብ ዝግጅት ላይም ተገኝተው ነበር። በዋሽንግተን የሚገኘው የስቲምሰን ማዕከል የኮሪያ ጉዳዮች ልዩ አዋቂ የሆኑት ጄንታውን ሁነቱን ሲተነትኑ በወታደራዊ ሰልፉ ላይ የኪም ዋነኛ መልእክት የሆነው የምዕራቡ ዓለምን ለመገርሰስ ብቅ ካሉ ቡድኖች ውስጥ እኔም እንዳለውበት ወቁ የሚል ይመስላል። አሁን ለወዳጅነት ወደ ዓለም የምንዞረው እኛ ብቻ ሳንሆን ዓለምም ወደ እኛ መምጣት ይጀምራል የሚል ወሳኝ ትርጉምም ይኖረዋል ብሏል። በሰሜን ኮሪያ በተባበሩት መንግስታት የጸጥታ ምክር ቤት መሳሪያ የማምረትና የመግዛት ማዕቀቦች ሲጣሉ የዛሬዎቹ ቻይናና ሩሲያ የጸጥታው ምክር ቤት አባላት ነበሩ። ነገር ግን የታቀበችው ሀገር ሰሜን ኮሪያ በራሷ ጥረት ባመረተቻቸው ኒውክሌሮችና ሚሳኤሎች ትዕይንት ላይ ዋና ከተማዋ እምብርት አደባባይ በመሪና በልዑክ ደረጃ መገኘታቸው የምስራቁ ጎራ የኒውክሌርና የሚሳኤል ፕሮግራሞችን በእጅጉ እንደሚደግፍ የሚያሳይ ነው። በአሁኑ ወቅት የኃይል ሚዛኑ ወደ ምስራቁ ክፍል አጋድሏል። የሞራል ውድቀት፣ የወራሪነት መንፈስ፣ ጠቅላይ ገዥነትና ዓለም አቀፍ ብዝበዛን መርሁ ያደረገው የምዕራቡ መራሽ የዓለም ኃይል አሰላለፍ እያከተመለት ለመሆኑ የምስራቁ ጎራ ፊት አውራሪዎች የሆኑት ሩሲያና ቻይና፣ ከኋላ ደግሞ አንዳንድ የምስራቅ አውሮፓ ሀገራት ብሎም ህንድ፣ ኢራን፣ ኩባ፣ ቬንዙዌላና ሰሜን ኮሪያ እየተገለጡና ከነሱ ጎን እየሆኑ መምጣታቸው እነ ቡርኪና ፋሶ፣ ማሊና ኒጀርን መጨመራቸው የቀጣዩ ዘመን የኃይል አሰላለፍ ወደ ምስራቁ ጎራ መሆኑን ሀብሳሪ አዋጅ ይመስላል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላችኋለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያለን ለዛሬ በዚሁ ተሰናበትን። መልካም ጊዜ።